ካኔ ቅዱሳን ላጠፋ አዝምቼ አረመኔ በደማስቆ መንገድ በፈረስ ገሰግስ ድንገት ኃይለኛ ብርሃን ከመሬት አለኝ። ሳኦል ሳኦል ለምን ታሳድደኛለህ በዚህ ጠራራ? እኔ የናዝሬቱ ኢየሱስ ነኝ ስሜን ጥራ። የተከበራችሁ ወደዚህ ቻናል ታማኝ ቤተሰቦቼ በሙሉ ዛሬ የከበረ ሰላምታ በአምላክ ስም አቀርብላችኋለሁ። ለትንሽ ጊዜ ጠፍቼባችሁ ነበረ። ዛሬ ደግሞ አዲስ ስብከት ይዤላችሁ መጥቻለሁ። አጭር ቆይታ ጊዜ አብረን ከኔ ጋር እንሆናለን። በተቻለ መጠን ለማሳጠር እሞክራለሁ። መነሻ ጥቅስ ከሐዋርያት ሥራ 9:1-43 ድረስ የመግቢያ ጸሎት። ጸጋ የሆንክ አምላካችንና እግዚአብሔር ጌታችን መድኃኒታችን ኢየሱስ ክርስቶስ ዛሬ የቃልህን ብርሃን እንድናይ ዓይናችንን ክፈትልን። እንደ ጳውሎስ በመንገድ ላይ የምንጓዝበትን ጊዜ ሁሉ ፈቃድህን አሳየን። ልባችንን ለውጥልን፣ ክፈትልን። የጥፋት ጉዟችንን ወደ መዳን እንዲቀየር አድርግ። በኢየሱስ ስም ጸለይን። ምሳሌውን ለመስልላችሁ። አንድ ሰው ወደ ጥፋት ሲጓዝ ፈረሱን እየገፋ ይሄዳል፣ አይታወቀውም። ግን መንገዱ ተሰናክሎ ወደ ገደል ያዘነብላል። ግን ድንገት ከሰማይ አንድ ብርሃን ወርዶ ፈረሱን ያስቆማል። ፈረሱና የያዘው ደብዳቤ አብረው መሬት ላይ ወድቃሉ። ከሰማይ ብርሃን በርቶለት አንተ ማነህ? ሳኦል ለምን ትሰድደኛለህ ብሎ በሚልበት ሰዓት ላይ አንተ የምታሳድደኝ የናዝሬቱ ኢየሱስ ክርስቶስ ነኝ ይለዋል። ያ ሰው ሲመለስ ያየው ጥፋት ሳይሆን መዳን ነበረ። ይህ የጳውሎስ ታሪክ ነው፣ የእኛም ታሪክ ሊሆን ይችላል። እናም በዚህ ውስጥ እግዚአብሔር ለእኛ ያሳለፈልን ነገር ብዙ ነገሮች አሉ። ወደ ዋናው መልእክት በመጓዝበት ጊዜ ሁሉም ጉዞ ወደ ደማስቆ ነበረ። ሳኦል ወደ ደማስቆ ሄደው በቁጣ ነበር። ዓላማውም ክርስቲያኖችን ለማሰቃየትና ለመግደል ከጭፍሮቹና ከባላጋሮቹ ጋር ነበር የተጓዘው። እርሱ ጥፋትን ይፈልግ ነበር። ነገር ግን እግዚአብሔር በዚያ መንገድ ላይ አገኘው። በዛ ጊዜም እኛ ወደ ራሳችን ደማስቆ እንጓዛለን። የቂም፣ የኩራት፣ የበቀል፣ የክፋትና የመቀኝነት፣ የቅናትን ነገር ይዘን በራሳችን የጸደቅን መስለን እንሄዳለን። እኛ ጥፋት ነው ብለን የምናስበው እግዚአብሔር ግን ለለውጥ ያዘጋጀው መንገድ ሆኖ ይገኛል። እናም ስለዚህ አንዱ ወደ ጥፋት ጉዞ ወደ ደማስቆ ሲሆን፣ ሁለተኛው ደግሞ ብርሃን ያመጣል። ብርሃን ይወድቃል፣ ብርሃን ያበራል። በመንገድ ላይ ብርሃን ከሰማይ በራ። ሳኦል ወድቆ ዓይኖቹ ተጨለመ። የውጭ ብርሃን ያወደመው የውስጡን ነገር ግን እየሰራለት ውስጡን መንፈሱን አበራለት። ለውጥ ከውጭ አይጀምርም፣ ከልብ ይጀምራል። እግዚአብሔር በሳኦል ልብ ውስጥ ሲሰራ ነበር። ዓይኖቹ ሲጨልሙ መንፈሳዊ ዓይኖቹ ተከፈቱ። ማንም ሰው መለወጥን ካልፈለገ የሚለውጠው ነገር ደግሞ ያገኘዋል። ማንኛውም ሰው ከለውጥ የራቀ አይደለም። ለውጥ ከልብ ይጀምራል። እውነተኛ ለውጥ ከልብ ይጀምራል። ያለፈ ታሪክ የወደፊትን አይወስነውም። አሁን ባለህበት በላይ በበራው ብርሃን ትጀምራለህ። ሳኦል ሆነ ከነበረ ስምህ ይቀየራል፣ ጳውሎስ ትባላለህ። ሶስተኛ ለውጥን የሚያረጋግጥ ማህበረሰብ ውስጥ ትገኛለህ። እግዚአብሔር ሐናንያን ወደ ሳኦል ላከ። በዚያ ሳኦል ተጠመቀ፣ መንፈስ ቅዱስን ተቀበለ፣ ዓይኖቹም ተከፈቱለት። ከላዩ ሽፋሽፍቶቹ ሁሉ በሩ፣ ቅርፊቶቹ ከላዩ ተነሳ። ለውጥ ብቻውን አይደለም። ለውጥ በማህበረሰብ ድጋፍ ውስጥ ያገኘሃል። ለውጥ በማህበረሰብ ውስጥ ይረጋግጣል። ሐናንያ ሳኦልን እንደ ወንድም ተቀበለው። ያ ጨካኝና አጥፊ ብሎ የነበረው ሰው ወደ እሱ ሲላክ እንዴት ብሎ ጠየቀው። እግዚአብሔርም በልጁ በኢየሱስ ክርስቶስ ስም ሐናንያን ለሳኦል ሰጠው። ስሙም ተቀየረ፣ ጳውሎስ ተባለ። ዛሬ እኛም እርስ በርሳችን የለውጥ ምስክሮች እንድንሆን ዘንድ ተጠርተናል። አራተኛ ጥፋትን መመለስ ማለት ማስጣል ነው። ሳኦል ያሰበውን ጥፋት መልሶ ለወጠው። ከአደን ወደ ስብከት፣ ከጥላቻ ወደ ፍቅር፣
ከጥፋት መመለስ ማስጣል ማለት የቆየውን ራስ ወዳድነትን ማጣት ነው። ነገር ግን ያ ማጣት ክርስቶስን ማግኘት ነው። ታሪክ አይደለም፣ በመንገድ የበራ ብርሃን እውነተኛ ለውጥ ነው። ይህ ከልብ ይጀምራል። እንደ ጳውሎስ ልብ መሰበር፣ እንደገና ወደ አናንያ ሄዶ ትምህርትን መማር፣ ይህ ሁሉ ለእኔ ለአንተ የተሰጠን ምሳሌያዊ ነገር ነው። እሺ፣ ትንቢትን እተንብይላችሁ ትንቢታዊ ቃል አለኝ። እነሆ እግዚአብሔር በዚህ ሰዓት ለዚህ ትውልድ እንዲህ ይላል። ብዙዎቻችሁ በጨለማ መንገድ ላይ ናችሁ። ዓይኖቻችሁ ሲከፈት ብቻ በራሳችሁ ጥፋት እንደተጓዛችሁ ታውቃላችሁ። ያ ጥፋት መሆኑ ስታውቁ ደግሞ ንስሐ ትገባላችሁ። እንደገናም ከሚያስተምራችሁ መምህር ስርም እግዚአብሔር መንገድንና ቦታን ስፍራን ያዘጋጅላችኋል። ነገር ግን እኔ የብርሃን አምላክ ነኝ ይላችኋል። በመንገዳችሁ ላይ አበራለሁ፣ የምታስቡትን ጥፋት እመልሳለሁ፣ የምታጠፉትን ነገር አስቆማለሁ። በጥፋት የሸመቃችሁበትን መሳሪያዎችን ሁሉ ወደ መልካምነት ለውጣለሁ ይላችኋል የሰራዊት ጌታ እግዚአብሔር። ልባችሁ ጠንክሮ ቢሆን እንኳ እንደ ጳውሎስ አደራረግና አሳዳጅነት ዓይኖቻችሁን ከፍቼ ስለማደርገው አዲስ ነገር ትመለከታላችሁ። የቆየውን ነገር አሳልፍላችኋለሁ። ያ ታሪክ ሆኖ ይቀራል። ታሪክ ደግሞ ስፍራንና ቦታን ይቀይርልሃል። ታሪክ ያለፈን ታሪክን ሳይሆን የወደፊትህን በመልካም ነገር ላይ ያደርጋል። ታሪክ ኃላፊ ነገር ሲሆን፣ ነገር ግን መልካም ነገር ስትሰራ በማዳን ስራ ውስጥ ከፍተኛ ስፍራና ቦታ ታገኛለህ። ያ የቆየውን ረስቼ ያ የቆየውን ነገር አስጥዬ አዲስን ነገር ፈጥርልሃለሁ ይልሃል። ዛሬ የትኛውም ልብ ከተሰበረ እኔ ፈውሳለሁ። ዛሬ የትኛውም ዓይን ከጨለመ እኔ አበራለሁ። ዛሬ የትኛውም ነገር ከደከመ እኔ ብርታትና ጥንካሬ እሰጣለሁ ይልሃል የሰራዊት ጌታ እግዚአብሔር። እኔም ወደ አንተ እመለሳለሁ ይላል ጌታ። ይህ ቃል ዛሬ በጆሮአችሁ ተፈጸመ። ይህ ቃል ዛሬ በልባችሁ ታተመ። ዋናው መልእክት ይሄ ነው። እናም በጌታ በኢየሱስ ክርስቶስ ስም ባረኳችሁ። የመጨረሻውን ጸሎት ጸልይላችሁ። ኦ አባትና አምላክ እግዚአብሔር ሆይ ዛሬ ስላደረግከው ድንቅና መካር የሆነው ነገር ሁሉ ስለሰጠን እናመሰግናለን። ወደ ደማስቆ የሚወስደው መንገድ ወደ ደማስቆ የሚወስደው መንገድ የጥፋት መንገድ ሆኖ ቢታይህ ለአንተ እግዚአብሔር ግን ልጁን ኢየሱስ ክርስቶስን በዛ በደማስቆ መንገድ ላይ አንተን አስጥሎ ብርሃን እንዲበራ አደረገልህ። እንደገናም ከጥፋት ወደ መልካም ነገር ጉዞ የጥፋት ጉዞ ቢሆንም ወደ መልካም ነገር እንድትለወጥ አደረገ። እናም ከፈሪሳውያን አስተሳሰብ ወደ ከፈሪሳውያን ሕግ አጥባቂነት በአብዛኛው ወደ ጥፋት ጎዳና እንድትሄድ ያደረገን ያንን መንፈስ ቀየርኩልህ ይላል። ያለፈው ጥፋት ዛሬ ወደ መልካም ነገር ተቀየረ ይላል የሰራዊት ጌታ እግዚአብሔር። አባትና አምላክ እግዚአብሔር ሆይ ዛሬ ወደ ጥፋት የሚጓዙትን ሰዎች ሁሉ ወደ በጎ ነገር እንዲለወጡ መልካም ምክር፣ መልካም ቃል ስለሰጣቸው በጌታ በኢየሱስ ክርስቶስ ስም አመሰግናለሁ። እናም ጌታ ኢየሱስ ሆይ በደማስቆ መንገድ ላይ እንዳገኘው ሳኦልን እኛም በጉዟችን ላይ አገኘን። የራሳችን ጽድቅ፣ ቂም፣ ፍርሃትን ሁሉ አስጥለን በጌታ በኢየሱስ ክርስቶስ ስም መልካም ጻድቁ ሆነለት። መልካም እግዚአብሔርን መንፈስ ለጠበቀና እግዚአብሔርን መንፈስ ለተቀበለ ሆነለት። በኢየሱስ ክርስቶስም ባረኳችሁ። ተከናወነ።